በቅርቡ ወደ ተገኘችው ደሴት ለጥናትና ምርምር በወታደሮች ታጅቦ የሄደው ሚስጥራዊ ቡድን እዛ ሲደርስ ያልጠበቀው ነገር ይገጥመዋል። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1944 ሲሆን ወቅቱ የሁለተኛው የዓለም ጦርነት በከፍተኛ ደረጃ የሚካሄድበት ጊዜ ነበር። ታዲያ ከዕለታት ባንዱ ቀን ከዚህ ቀደም ሰው በማያውቃት ራቅ ብላ በምትገኝ ደሴት ሰማይ ላይ የአውሮፕላን ውጊያ ድምጾች ተሰሙ። ማርሎ የተባለ አሜሪካዊ የተዋጊ አውሮፕላን አብራሪ ከጃፓናዊ ባላንጣው ጋር እልህ አስጨራሽ የአየር ላይ ውጊያ ውስጥ ሆነው ወደዚህ ደሴት ይመጣሉ። የሁለቱም አውሮፕላኖች ከፍተኛ ጉዳት ደርሶባቸው ስለነበር በደሴቲቱ ላይ ተከሰከሱ። ሁለቱ ጠላት አብራሪዎች አውሮፕላኖቻቸው ከተከሰከሱባቸውም በኋላ ውጊያቸውን አልተውም። በጫካው ውስጥ አንዱ ሌላውን ለመጨረስ ይፋለሙ ነበር። ሆኖም የአውሮፕላናቸው መከስከስ የቀሰቀሰው አንድ ታላቅ ዝንጀሮ ሁለቱም ሲፋለሙበት ወደ ነበረው የገደል አፋፍ ብቅ አለ። ይህ ግዙፍ ፍጥረት በኋላ ላይ ኮንግ ተብሎ የተጠራው ፍጡር ነበርና እነኚህ ሁለት ባላንጦች ጠብ ውስጥ እንደነበሩ በሚያስረሳው ግዝበቱ ወደ ግዛቱ የመጡትን እንግዶች ቀርቦ ይመለከት ጀመረ። ታሪካችን ከ29 ዓመት በኋላ ወደ 1973 ዓመተ ምህረት ይወስደናል። ለዓመታት የዘለቀውና አድካሚው የቪየትናም ጦርነት እየተገባደደ በነበረበት ወቅት አሜሪካ ውስጥ ሞናርክ የተባለ አንድ ሚስጥራዊ ተቋም ደፋርና ታይቶ የማይታወቅን ጉዞ ለማድረግ በሚስጥር የአሜሪካን መንግስት አሳምኖ ከፍተኛ ገንዘብ ይቀበላል። የጉዟቸው ዓላማም በፓሲፊክ ውቅያኖስ ውስጥ የምትገኝ እስካሁን በካርታ ላይ ያልተመዘገበችን ደሴት ለማጥናት የሚል ነበር። ይህች ሚስጥራዊ ምድር ስከል ደሴት በሚል ስም ትታወቅ እንጂ ዘወትር በማያቋርጥና በማይበገር አውሎ ነፋስ የተከበበች ምድር ስለነበረች በሳተላይት ምስሎች ሆነ በመደበኛ ፍተሻዎች ፈጽሞ ልትታይ አትችልም ነበር። የዚህ አደገኛ ጉዞ መሪ ራንዳ የተባለ ሞናርክ ውስጥ የሚሰራና የብዙ ዓመታትም ልምድ ያለው ግለሰብ ነበር። ራንዳ ደሴቲቱ ልትጠና ያስፈልጋታል በሚለው ሐሳቡ ብቻውን አልነበረም። ከሱ ጋር የመሬት ጥናት ባለሙያ የሆነው ብሩክስና በእጽዋትና በእንስሳት ላይ የላቀ ዕውቀት ያላት ባዮሎጂስት ሳንሊ ጋር ነበረ ለመጓዝ ያቀደው። ጉዞም እንዲሳካ ሞናርክ የተለያዩ ባለሙያዎችን ያቀፈ ቡድን አሰባሰበ። ይህ ያልታወቀና ምናልባትም አደገኛ አካባቢን ለማሰስ የሚያስፈልገውን ከፍተኛ የሎጂስቲክስና ወታደራዊ ኃይል ለማግኘት ገና ከጦርነት የተመለሰን የአሜሪካን ጦር ቀጠሩ። ይህ ክፍለ ጦር ከቪየትናም ጦርነት ግንባር የተመለሱ ወታደሮችን ያቀፈ ነበር። ክፍለ ጦሩን የሚመራው ጨካኝና ከፍተኛ ዲሲፕሊን በነበረው በሌተናል ኮሎኔል ፕሬስተን ፓካርድ ነበረ። ሰውየው ለግዴታው ባለው ጽኑ ትኩረትና የውጊያ ልምድ የተነሳ ጥብቅና አስፈሪ መሪ ነበር። ከወታደሮቹ ባሻገር ቡድኑን ከተቀላቀሉት መካከል ደግሞ ጄምስ ኮንራድ የተባለ ባልተለመዱ ዘዴዎቹ አደገኛ ቦታዎችን የማሰስ አስደናቂና ከፍተኛ ችሎታ ያለው ሰውና እንዲሁም ካሜራዋን ታጥቃ ምንም ያህል አስቸጋሪ ቢሆን ታሪክን ይዛ ለማስቀረት የማትፈራና ደፋር የጸረ ጦርነት የፎቶ ጋዜጠኛ ሜሰን ዊቨር ነበሩበት። ሁሉም በሚቀጥሉት ቀናት ጭነታቸውን አሟልተው የመርከብ ጉዟቸውን ይጀምራሉ። ወደ ቦታው ሲቃረቡ ያን የደሴቲቱን ተፈጥሯዊና የማይደፈረው መከላከያ ሆኖ የሚያገለግለው አስፈሪውን አውሎ ነፋስ ተመለከቱ። አውሎ ነፋሱን ያዩ የመርከቢቱ ካፒቴኖች ከዚያ በላይ መጠጋት እንደማይችሉ ራንዳን ያሳውቁታል። አንዳንዶቹም በሌላ ጊዜ ተመልሰን እንመጣለን በማለት ተልእኮውን ለማራዘም ሐሳብ አቀረቡ። ራንዳ ወደ ኋላ ለመመለስ አልመጣምና በኮሎኔሉ ሄሊኮፕተሮች አውሎ ነፋሱን ሰንጥቆ ለማለፍና ወደ ደሴቲቱ ለመግባት ወሰነ። ፓካርድም ሰራዊቱንና ትጥቁን ሌሎች ተጓዦቹንም ይዞ ወደ ደሴቲቱ መጓዝ ጀመሩ። የተደረገው ጉዞ እጅግ አስፈሪ ነበር። ሄሊኮፕተሮቹ ወደ ደሴቲቱ ሲቃረቡ የአየር መዛባቱ ከፍተኛ ስለነበር በውስጥ ያሉትን ሁሉ በኃይል ያናውጣቸው ነበር። አውሎ ነፋሱን እንደምንም ጥሰው ልክ ደመናውን ለቀው እንደወጡ ውብ መልክዓ ምድር ነበር የተቀበላቸው። በሰው ስልጣኔ ያልተነኩ ወንዞች፣ አስደናቂ ከፍ ያሉና በጭጋግ የተሸፈኑ ቋጥኞች ይታዩ ነበር። ወደ ደሴቲቱ የአየር ክልል እንደገቡ የጉዞ ቡድን ወዲያውኑ ያልተመረመረውን አካባቢ በካርታ የመመዝገብ ዋነኛ ተልዕኳቸውን ጀመሩ። ይህንን ለማሳካት በመጀመሪያ ብሩክስ የደሴቲቱን መሬት ዘልቆ በመግባትና ጥልቁ አወቃቀሯን በንዝረቶቿ ለማወቅ የሚያስችላቸውን ፈንጂዎች እንዲጥሉ ያደርጋል። ስለዚህ በትዕዛዛቸው መሰረት እነዚህ ኃይለኛ ፈንጂዎች ከሄሊኮፕተሩ ይጣሉ ጀመር። ይህ ተግባር በሳይንስ የሚመራና መደበኛ የሚመስል ነገር ቢሆንም ከፍተኛ ንዝረቱ
አስከፊና ያልታሰበ ለሁሉም ጥፋት የሚያስከትል ስህተት ሆኖ ተገኘ። መሬትን ማንቀጥቀጡና ንዝረቱ የደሴቲቱን ግዙፍ ጠባቂን የቀሰቀሱበት ማንቂያ ደውል ነበረና ድንገት አገር ሰላም ብሎ ፈንጂ ሲጥል ወደ ነበረው ወደ አንደኛው ሄሊኮፕተር አንድ ሙሉ ዛፍ ተወረወረ። ወርዋሪው ግዙፉ ዝንጀሮ ኮንግ ነበር። ከሰፊው ጫካ መሃል በሚያስተጋባ ነጎድጓዳማ ድምፅ እየጮኸ ጥቅጥቅ ካለው ደን ብቅ አለ። ይህ ታላቅ ኃይል ያለው ፍጥረት እነኚህን እንግዶች ሲመለከት አይኖቹ ቁጣን ተላብሰው ነበሩ። ወዲያውኑም ነበረ ያለምንም ማመንታት ሄሊኮፕተሮቹን ማውደም የጀመረው። በማይታመንም ፍጥነት አብዛኞቹ ወታደሮች የነበሩባቸውን ሄሊኮፕተሮች ከሰማይ ላይ እንደ ነፍሳት እየመታ ጣላቸው። ጥቃቱ አስፈሪና አስደንጋጭ ነበር። የሌተናል ኮሎኔል ፓካርድ የደሴቲቱ ንጉሥ በሆነው በኮንግ ላይ ቁጣውና የበቀል ፍላጎቱ የተቀሰቀሰው በዚህ አውዳሚ ሽንፈት ነበረ። የጦር ኃይሉ መሪ እንደመሆኑ የቡድኑ መውደም በውስጡ ከፍተኛ የቂም በቀል ስሜት ፈጠረበት። አየሩ በትንትናቸውን በወጡ ብረቶች፣ በእሳት ነበልባልና በሰዎች ጩኸት የተሞላ ትርምስ ነበር። ሄሊኮፕተሮቹን እንደ ወረቀት እየቀደደ ኮንግ ወደ ግዛቱ መጥተው ጠብ የጫሩትን እንግዶች በአየር ላይና በምድር ላይ እየተከታተለ ማጥቃቱን ተያያዘው። ከዚህ የኮንግ ድንገተኛ ጥቃት የተረፉት ጥቂቶች ነበሩ። ይህ ያልተጠበቀው ዱብዳም የጉዞ አባላቱን አራርቆ በሁለት ዋና ዋና ቡድኖች ከፍላቸዋል። እያንዳንዱ ቡድንም በማያውቁትና በሚያስፈራው ደሴት ውስጥ ከነህይወታቸው ለመውጣት ትግል ይጀምራሉ። ከአደጋው በኋላ ከተፈጠሩት ቡድኖች መካከል የመጀመሪያው አሳሹ ኮንራድ፣ ጋዜጠኛዋ ዊቨር፣ ተመራማሪ ብሩክስና ባዮሎጂስቷ ሳንሊ ይገኙበት ነበር። በጥቃቱ ቢደናገጡም በሚገርም ሁኔታ ብዙ ሳይጎዱ ይቀራሉ። ወዲያውኑ ቅድሚያ የሰጡት እንደገና ለመሰባሰብ ነበርና በኮንራድ መሪነት በደሴቲቱ ማዶ ወደሚገኘው ቀደም ብለው ልክ ስራቸውን እንደጨረሱ ከደሴቲቱ ሊወጡበት አቅደው ወደ ነበረው የመገናኛ ቦታ ለመድረስ አደገኛ የእግር ጉዞ ማድረግ ጀመሩ። ምንም እንኳን እያንዳንዱ እርምጃው እርግጠኛ ባይሆንም የሚሄዱበት ቦታ ከዚህ እንግዳ ደሴት መውጫ ብቸኛው ተስፋቸው ነበር። አደገኛውን ደሴት እያቆራረጡ ሲጓዙ በመንገዳቸው አይዊ ተብለው የሚጠሩ የደሴቲቱ ነዋሪዎች ያገኛሉ። ይህ ጥንታዊ ነገድ በስከል ደሴት ውስጥ በሰላም ለዘመናት የኖርና ጥልቅም መንፈሳዊ ዕውቀት ያላቸው ህዝቦች ስብስብ ነበር። ቡድኑ በእነዚህ ህዝቦች መንደር እግራቸው ሲረግጥ መከበባቸውን ተመልክተው ቢደነግጡም ከመካከላቸው አንድ የሰለጠነ ሰው ተመለከቱ። ሰውየው ታሪካችን መግቢያ ላይ አውሮፕላኑ በሁለተኛው ዓለም ጦርነት ወቅት ተመቶ ከወደቀ በኋላ ከ1944 ጀምሮ በደሴቱ ውስጥ የቀረው ማርሎ ነበር። ማርሎ አሁን በእድሜ ገፍቶ ለበርካታ ዓመታትም በከባድ ብቸኝነት በዚህ እንግዳ ደሴት ከማሳለፉ የተነሳ አእምሮ ትንሽ ተጎድቶ ነበር። ተጓዦቹን እንዳገኛቸው ማን መሆኑን ከነገራቸው በኋላ ለ28 ዓመታት ከአይዊዎቹ ጋር በዚህ ደሴት መኖሩን ያሳውቃቸዋል። ማርሎ እነዚህ ተጓዦች ለዚህ ደሴት እንግዳ መሆናቸውን ስላወቀ የደሴቲቱን እውነተኛ ብሎም አስፈሪ ተፈጥሮ ይገልጥላቸው ጀመረ። በተለይ ጥቃቱን ስላደረሰባቸው ኮንግ ነበረ ትኩረቱን አድርጎ ሲያወራ የነበረው። ኮንግ ኃይለኛ አውሬ ብቻ ሳይሆን የደሴቲቱ ጠባቂ እንደሆነ ገለጸላቸው። ታዲያ ኮንግ ምድሩን የሚጠብቀው ከሱ በላይ አስፈሪ ከሆኑ አደገኛ ፍጡራን ነበር። እኚህ አውሬዎች ስከል ክራውለርስ በመባል የሚታወቁ አስፈሪ ከመሬት በታችም የሚኖሩ ፍጡራን እንስሳት መሆናቸውን ገለጸላቸው። ማርሎ እነዚህ አስፈሪ ከመሬት በታች የሚኖሩ ፍጥረታት እንዴት በጥንት ዘመን ለተከሰተ ታላቅ ጥፋት ምክንያት እንደነበሩ፣ የኮንግን ዝርያ በሙሉ ያጠፉትም እነሱ እንደሆኑ ገለጸላቸው። ስከል ክራውለርስ የኮንግን ወገኖች በሙሉ ስልታዊ በሆነ መንገድ አድነው በመግደላቸው ኮንግ ደሴቲቱን የመጠበቅ ኃላፊነት ተሸክሞ ብቻውን ቀርቷል። ማርሎ ስለ ደሴቲቱ ማወቅ ያለባቸውን ካሳወቃቸው በኋላ ኮንግ ከሞተ የደሴቲቱ ህልውና በአንድ እጅግ ትልቅና ጥንታዊ ስከል ክራውለር አደጋ ላይ ይወድቃል በሚል አንድ ወሳኝ ማስጠንቀቂያ ነበረ ንግግሩን የቋጨው። ይህ በእንዲህ እንዳለ በማይበገረው ሌተናል ኮሎኔል ፓካርድ የሚመራው ሁለተኛው ቡድን በሌላ ግላዊ በሆነ ተልዕኮ ተውጦ ነበር። ፓካርድ የራሱ ወታደሮች በኮንግ አንድ በአንድ ሲገደሉ በአይኑ ከተመለከተ በኋላ እልቂቱ በማያባራ የበቀል ጥማት እንዲነዳ ያደርገዋል። ስለዚህ ትኩረቱ አንድ ዓላማ ላይ አደረገ። ከባድ መሳሪያቸውን ይዞ ሲበር የነበረውንና የጠፋውን ቻፕማን የተባለውን ወታደር ከነ ሄሊኮፕተሩ ማግኘት፣ ከዛም በከባድ መሳሪያቸው ኮንግን ለመግደል ያቅዳል። ፓካርድ ለተቀሩት ባልደረቦቹ በነበረው ወታደራዊ ታማኝነትና በከፍተኛ የበቀል ስሜት ተሞልቶ የቀሩትን ኃይሎቹን ራንዳን ጨምሮ ቻፕማንን ፍለጋ በደሴቲቱ ጉዞ ጀመረ። እንዳለመታደል ሆኖ ግን ቻፕማን
ከቡድኑ በአደጋው ምክንያት ከተለየ በኋላ ምንም እንኳን በያዘው ራዲዮ የሚሰማው ካለ መጣራቱን ቢቀጥልም ሰሚ ግን አልነበረም። ይባሱንም አገር ሰላም ብሎ ለብቻው በተቀመጠበት ሳያስተውለው አረፍ ያለበት ጉቶ እንስሳ መሆኑን አላወቀምና ባየው ፍጡር ተደናግጦ ተኩስ ከፈተ። ወዲያውኑ ፍጡሩ ፊቱን አዙሮ ይሄዳል። ቻፕማን ፍጡሩ ምን አይቶ እንደሄደ ለማየት ሲሞክር ነበረ አድብቶ ሲጠብቀው በነበረ ስከል ክራውለር የተበላው። ቻፕማን ወደ ጉዞ ሲመጣ ቤት ለሚጠብቀው ለልጁ ሲጽፍለት የነበረውን ደብዳቤ በቅርብ ከነበረ ጉቶ ላይ ቸንክሮ ነበረ በዚህ አነስ ባለው ስከል ክራውለር የተበላው። ቻፕማን መሞቱን ያላወቀው ፓካርድ ከሰራዊቱና ከራንዳ ጋር በደሴቲቱ ውስጥ የጀመሩት ጉዞ የማያቋርጥ አደጋ የተሞላበት ነበር። በመንገዳቸው ጥቅጥቅ ባለ የቀርከሃ ጫካ ውስጥ ለማለፍ ይገደዳሉ። ቦታው አስፈሪና ጸጥ ያለ ነበር። በድንገት አንድ ወታደር ረጅምና ስለታም እግር ባለው አካል በአፉ በኩል መወጋቱን ተመለከቱ። ጭንቅላታቸውን ቀና አድርገው ወደ ላይ በፍርሃት ሲያማትሩ ግዙፍና አስፈሪ ሸረሪት ነበር ያዩት። 8 ረጃጅም እግሮቿ ልክ ቀርከሃውን ይመስሉ ነበርና በመጀመሪያ ያስተዋላት አልነበረም። ወታደሮቹ ሸረሪቷ ላይ መተኮስ ሲጀምሩ እሷም በክንዶቿ ልትይዛቸው ትሞክር ጀመረች። በግርግሩ መሃል አንዱ ወታደር እግሮቿ ሊጎዱ እንደሚችሉ ስለተገነዘበ ሁሉም ተከትለውት በያዙት ስለት እግሮቿን መቆራረጥ ይጀምራሉ። ከዚህ በኋላ ሸረሪቷን ለመጣል ብዙ ጊዜ አልወሰደባቸውም ነበረ። ስትወድቅላቸው የጨረሳት በቀል የተሞላው ኮሎኔል ፓካርድ ነበር። በኮንራድ የሚመራ ቡድን ማርሎውን ካገኘ በኋላ ማርሎ እዚህ በቆየበት ጊዜ ከተከሰከሰችው አውሮፕላኑ የሰራት ግን ተንቀሳቅሳ የማታውቀውን ግሬይ ፎክስ ብሎ የሚጠራትን ጀልባውን ጠግነው የፓካርድን ቡድን ለማግኘት ያቅዳሉ። በዚህ መሃል ጋዜጠኛዋ ዊቨር አይዊዎቹ ከሚኖሩበት ከግዙፉ አጥር ማዶ ጩኸት በመስማቷ ወደዛ መራች። ሰፊው ሜዳ ላይ አንድ ግዙፍ ጎሽ የተከሰከሰው ሄሊኮፕተራቸው ተጭኖት ተመለከተች። አሳዝኗታልና በተቻላት አቅሟ ልታነሳው ሞከረች። ከተወሰነ ጊዜ በኋላ ሄሊኮፕተሩ ሲነሳ ግራ የተጋባችው ዊቨር ቀና ብላ ስትመለከት ኮንግ ነበር። ባየችው ነገር ተደናግጣ ቆማ ከማየት ውጪ ምንም ማድረግ አልቻለችም። ኮንግም ፊቱ የቆመችውን ፍጥረት አተኩሮ ሲያያት ከቆየ በኋላ የመጣበትን ስራ ጨርሷልና ትቷት ይሄዳል። በማግስቱ ማርሎ ከቡድኑ ጋር ሆኖ ጀልባውን እየጠገነ ለዓመታት በጉያቸው ያስጠለሉትን አይዊዎቹንና ለብዙ ዓመታት በጓደኝነት አብሮ የኖረውን ጃፓናዊን ተሰናብቶ ከቡድኑ ጋር ፓካርድንና እሱ ጋር ያሉትን ለማግኘት ጉዞ ጀመረ። ማርሎ የዛሬ 28 እና ከዛ በላይ ዓመታት በፊት ወደ ውጊያ ሲሄድ ሚስቱን ተሰናብቶ ነበር የሄደው። አውሮፕላኑ ተመታ ከመውደቁ አስቀድሞም በላከችለት ደብዳቤ ወንድ ልጅ እንደተገላገለችለት አብስራው ስለነበር ይህንን ሲያጫውታቸው ከደሴቲቱ ወጥቻ አገኛቸዋለሁ በሚል ተስፋ ነበር። በመሃል ከፓካርድ የራዲዮ ጥሪ መጣላቸው። ወዳሉበት እየተቃረቡ በመሆናቸው ነበረ ራዲዮ የሰራው። ከቆይታ በኋላ በዛ ትርምስ ተበታትነው የነበሩት እኚህ ሁለት ቡድኖች ይገናኛሉ። ደስታቸው ግን ብዙ አልቆየም። የወደቁ ባልደረቦቻቸውን በአሳዛኝ ሁኔታ የማጣታቸው ነገር የፓካርድን በኮንግ ላይ ያለውን የበቀል ፍላጎት ይበልጥ አባብሶት ነበርና ቻፕማን የተባለውን ወታደሩን ይዘው ካልሆነ ከደሴቲቱ እንደማይወጡ ያሳውቃቸዋል። ቻፕማን የወደቀበት ቦታ እንዳጋጣሚ ሆኖ ስከል ክራውለርስ የሚኖሩበት ቦታ ነበርና ማርሎ ሐሳቡ የእብደት እንደሆነ ያሳስበዋል። ፓካርድ የሚሰማ አልነበረምና ሁሉም ድጋሚ ላለመለያየት የኮሎኔሉ ጥበቃም ስለሚያስፈልጋቸው ቻፕማንን አብረው ለመፈለግ ይጓዛሉ። በመንገዳቸው የኮንግ ቤተሰቦች አጽም ባለበት ቦታ ሊያልፉ ይገደዳሉ። ቦታው ግን ልክ ማርሎ እንዳለው የስከል ክራውለርስ ክልል በመሆኑ እግራቸው ገና ከማረፉ ነበር በአንዱ ጥቃት የደረሰባቸው። ሁሉም በቅርባቸው ባገኙት የዝንጀሮ ራስ ቅልና አጥንት ውስጥ ለመደበቅ ተገደዱ። ስከል ክራውለሩ ከሰዓታት በፊት ቻፕማንን የበላው ነበርና እንዳጋጣሚ ሆኖ የራስ ቅሉን ስሙ ከተጻፈበት ሀብሉ ጋር በፊታቸው ይተፈዋል። ስሙን ያነበበው ኮንራድ ብቻ ነበር። ከቆይታ በኋላ ከቦታው መሄዱን አረጋግጠው ድምጻቸውን አጥፍተው ከጭጋጉ ለመውጣት ጉዞ ጀመሩ። ነገር ግን ከራንዳ ካሜራ የወጣው ብልጭታ መልሶ አውሬውን ጠርቶታልና ስከል ክራውለሩ ራንዳን በቁሙ ጎርሶ ወደ ጭጋጉ ይገባል። ቡድኑ ባለ በሌላ አቅማቸው ትንሹን ስከል ክራውለር ተባብረው ለማስወገድ መረባረብ ጀመሩ። አውሬው በባህሪው አስተዋይ ነበርና እንደጠበቁት በቀላሉ ሊገሉት አልቻሉም። ምንም ቢያለፋቸው አውሬውን ማስወገዳቸው አልቀረም። ይሁን እንጂ ይህንን ማድረግ የቻሉት ተጨማሪ ሰዎችን ሰውተው በመሆኑ
በፓካርድ አልሰማ ባይነትና ድርቀት ከመጠን በላይ ተናደው ነበር። ስለዚህ ማርሎ መንገዳቸውን እንዲቀይሩ አጥብቆ መለመኑን ተያያዘው። ፓካርድ ቻፕማንን ትቼ የትም አልሄድም በሚለው እቅዱ አሁንም እንደጸና ነበር። እዚህ ላይ ነበረ ኮንራድ ስካል ክራውለሩ ፊት ለፊቱ የተፋውን ሀብል በማውጣት ቻፕማን በአውሬው ተበልቶ መሞቱን ያሳወቀው። ኮንራድ ቻፕማንን ላመጣ ነው ይበል እንጂ ወታደሩ መሞቱን ሲረዳ እውነተኛ ምክንያቱን ለማሳወቅ ተገደደ። ኮሎኔሉ ቻፕማን ሲያበረው የነበረው ሄሊኮፕተር ጭኖት የነበረን ከባድ መሳሪያ ተጠቅሞ ወታደሮቹን የቀማው ኮንግን ለመግደል እንደሆነ ግልጽ አደረገ። ማርሎና ብሩክስ የኮንግ ሞት የሚያስከትለውን አስከፊ መዘዝ ያውቁ ስለነበር ዝንጀሮው ከተገደለ የሚመጣው የግዙፉ የስከል ክራውለር ስጋት የከፋ መሆኑን ፓካርድን ለማሳመን ሞከሩ። ምንም እንኳን በጽናት ቢለምኑትም ፓካርድ በሐዘንና ለወታደራዊ ግዴታው ባለው ቁርጠኝነት ታስሮ ቡድኑ ያጠፋበትን አውሬ ማጥፋት ዓላማውን ሊለውጥ ፈቃደኛ አልነበረም። የፓካርድን አልሰማ ባይነት የሰለቻቸው ኮንራድና ሌሎቹ ኮንግን መግደል በሚለው እቅድ ባለመስማማታቸው በራሳቸው መንገድ ለመጓዝ በመምረጥ ጀልባቸውን ፍለጋ ይሄዳሉ። ቀኑ እየመሸ ሲመጣ ኮንራድ ዊቨር ጋር በመሆን ከፍ ካለ ቦታ ሆነው ያሉበትን ለማወቅ ይሄዳሉ። እዚህ ጋር ነበረ ሳይጠብቁት ኮንግ ወዳሉበት የመጣው። ፊታቸው በቆመው ግዙፍ ዝንጀሮ ተደናግጠውና ተደመመው ሳሉ ዊቨር ተጠግታ የሚያስፈራው ተክለ ቁመናውና አስተያየቱን አልፋ ውስጡ ያለውን አስተዋዩን ኮንግ ያየችው። እዚህ ጋር ደግሞ በተቃራኒው ፓካርድ የበቀል ጥማቱን እንደያዘው ግዙፉን ዝንጀሮ ለመያዝ በጥንቃቄ ወጥመድ እያዘጋጀ ነበረ። ኮንግን ለመጀመሪያ ጊዜ ከቀሰቀሰበት የተረፉትን ፈንጂዎች በመጠቀም ግዙፉን ዝንጀሮ ለማጥመድ በሚል ወደሚመች ሸለቆ ለመሳብ ስልታዊ በሆነ መንገድ አስቀመጣቸው። ፈንጂዎቹ ተከታትለው ሲጋዩ ኮንግ ኮንራድንና ዊቨርን ትቶ ወደዛው ያመራል። እንደፈለጉትም በኢላማቸው ውስጥ እንደገባላቸው ፓካርድ አዘጋጅቶት ወደ ነበረው ተቀጣጣይ ፈሳሽ የያዘውን እሳት ወረወረ። እሳቱ ግዙፉን ዝንጀሮ በፍጥነት ነበር ያዳረሰው። ኮንግ ምንም ግዙፍ ቢሆንም በስቃይ እየጮኸ ሙሉ አካሉ በእሳቱ ነበልባል ተዋጠ። በደረሰበት ጉዳትና በአሰቃቂው ጥቃት ለጊዜው ግራ ቢጋባም ፊቱ ያገኛቸውን ሰራዊት የተወሰኑትን እንዳስወገደ ህመሙ ስለጠናበት በመጨረሻም መሬት ላይ ይወድቃል። ፓካርድ ፊቱ በቁርጠኝነትና በቁጣ ተሞልቶ ኮንግን ለመጨረስ የተቀሩትን ፈንጂዎች ሊያፈነዳ ሲዘጋጅ ኮንራድና ቡድኑ ለኮንግ ደግፈው በመሃል ይገባሉ። ወታደሮቹ ያኔ ነበረ ይህንን አረመኔያዊ ትዕዛዝ ለመቀበል ባለመፈለጋቸው በአዛዣቸው ላይ ያመጹት። ነገሩ ግን እየባሰ ነበር ሄደው። ኮንግ ክፉኛ እንደተጎዳ ያወቀው ማርሎ ሲያስጠነቅቃቸው የነበረው ግዙፉ ስከል ክራውለር በአቅራቢያው ከነበረው ጭቃማ ሐይቅ ይወጣል። ይህ ትልቁ ተብሎ የሚታወቀው አውሬ ከዚህ ቀደም ከታዩት ሁሉ እጅግ በጣም ግዙፍና አስፈሪ አዳኝ ነበር። ሁሉም አውሬውን እንዳዩ ግራ አውጭኝ ብለው ሲሸሹ አውሬው በዓይኖቹ ትኩረት ያደረገው ህመም ላይ በነበረው ኮንግ ላይ ነበሩ። እንደ አጋጣሚ ሆኖ ኮንግ ይነቃል። ፓካርድ ይሄንን ሲያይ ከመሸሽ ይልቅ የጠመዳቸውን ፈንጆች ለማጋየት ቢሞክርም በኮንግ መዳፍ ከመሬቱ ጋር ይቀላቀላል። በደሴቲቱ ላይ ፀሐይ እየወጣች ነበር። ኮንግ የቤተሰቡ ገዳይ የሆነው ግዙፍ ስከል ክራውለሩ ጋር እልህ አስጨራሽ ትግል ያደርጉ ጀመሩ። በዚህ በኩል ተጓዦቹ የመርከባቸው መገኛ ጠፍቷቸው ነበርና ዊቨር ያሉበትን ቦታ ለመጠቆም ምልክትም ለመስጠት ከፍ ወዳለ ቦታ ወጣች። ስከል ክራውለሩ ተጓዦቹ ላይ ትኩረቱን አድርጎ ተከትሏቸው ሲመጣ ኮንግ ይደርስላቸዋል። አውሬው ከባድ ድብደባን ነበረ ሲያስተናግድ የነበረው። ቢሆንም የኮንግን ቤተሰቦች እንዳደረጋቸው እሱንም ለመጨረስ መታገሉን ይቀጥላል። በፍልሚያው መሃል ኮንግ በግዙፍ ሰንሰለት መታሰሩን ተመልክቶ ሊጨርሰው ተጠጋ። የደረሱለት የዊቨርን መልእክት አይተው የመጡት ባለ ጀልባዎቹ ነበሩና አውሬው ላይ የማያቋርጥ ተኩስ በመክፈት ለጊዜውም ቢሆን ከኮንግ ላይ ትኩረቱን እንዲያነሳ ያደርጋሉ። ኮንግ ይህንን ሲመለከት ባለ በሌላ አቅሙ ጫፉ ላይ ስለታም ብረት ያለውን ሰንሰለቱን ሰብስቦ ምሕረት የለሹን ድብደባውን ቀጠለ። እንዳጋጣሚ ሆኖ በጥላቸው መሃል ዊቨር የቆመችበት ቋጥኝ ጋር በመጋጨታቸው ዊቨር ቁልቁል በመውደቅ ወደ ባህሩ ትገባለች። ስትወድቅ ኮንግ አይቷት ነበርና አውሬውን በያዘው ብረት አሳቻ ቦታ ላይ መጥቶ እንደዘረረው ዊቨርን ከገባችበት በማውጣት በቀኝ እጁ ይዞ ደህንነቷን መመልከት ጀመረ። አውሬው ግን አልሞተም ነበርና ኮንግ ትኩረቱ ዊቨር ጋር መሆኑን እንዳየ ጥቃቱን ቀጠለ። ኮንግ በቅቶት ነበርና በአንድ እጁ ዊቨርን እንደያዘ እጁን ወደ ስከል ክራውለሩ ሆድ ልኮ የአውሬውን ሆድ ዕቃ መዞ ያወጣዋል። አውሬው ያበቃለት ያኔ ነበረ። ንጉሱ ኮንግ የዊቨርን መትረፍና
የግዛቱንም ደህንነት እንዳረጋገጠ ተጓዦቹን ተሰናብቶ ይመለሳል። የተረፉት ወታደሮች የጓዳቸው ቻፕማንን ደብዳቤ ለልጁ ሊያደርሱለት ማርሎ ከቤተሰቡ ጋር ሊገናኝ ተዘጋጅተው ባሉበት ያኔ ነበረ ከደሴቲቱ ይዟቸው ሊወጡ የተላኩት ሄሊኮፕተሮች የደረሱት። ሁሉም ወደ አገራቸው ከተመለሱ በኋላ ማርሎ ለዓመታት ወደ ተለየው ቤተሰቡ ተመለሰ። ሚስቱ ስታየው ደንግጣ ነበረ። ታሪካችን የሚያበቃው ግን እዚህ ላይ አይደለም። ይህ በእንዲህ እንዳለ አንድ ቀን ኮንራድና ዊቨር ተይዘው ወደማያውቁት ቦታ ይወሰዳሉ። አፍኖ ያመጣቸው የነ ብሩክስ ድርጅት የሆነው ራሱ ሞናርክ ሲሆን እዚህ ይዘው ያመጧቸው ሌላ ጉድ ሊነግሯቸው ነበር። ያገኙት ነገር ይህቺ ምድር የሰው ልጅ ግዛት አይደለችም ያስባላቸው ነገር ነበር። በስንት ጉድ ያመለጧት ያቺ ደሴት ብቸኛዋ አልነበረችም። በሚስጥር እንደደረሱበት መረጃ ከሆነ የእሱ አይነት ብዙ ያልተደረሰባቸው ቦታዎች ተገኝተዋል። ይባሱኑ እንደ ኮንግ ያሉ ከዛም በላይ አስፈሪና ራሳቸውን ንጉስ አድርገው የሚመለከቱ ፍጡራን ያለባቸው ያልተዳሰሱ ደሴቶች አግኝተዋል። ታዲያ እኛ አስፈሪ ፍጡራን ከደሴቶቻቸው ወጥተው ሙሉ ምድርን ለመግዛት ያሰቡለት ማን ያስቆማቸዋል በሚል ስጋት ታሪካችን በእንጥልጥል ያበቃል።